አንተ ይሄ ፎቶ ግን የለኝም ነበር። እስኪ ያውራል አንተ አላክልኝም አንተ ማንም እያነሳ ነው በአካሉ ፎቶ ማንም እያነሳ ነው ቱጃር መስለሻል እዚህ ላይ እንዴ እኔ ተኮ ሲጀመር የሀብታም ፊት ነው ያለኝ በይ ቱጃር ነኝ የሌለ እኮ ነው የዚህ ጊዜ እኮ በቃ እንደዚህ ከቅዳሴ መልስ ተሰባስበን ምናምን ነገር የአንዲት ወዳጃችን ሬስቶራንት ነበረ እዛ ሄደን ማዕድ ተቋርሰን ኬክ ቆርሰን ምናምን ነገር የተለያየው ይሄ ጊዜ ይለይ ነበር የዛሬ ዓመት እኮ በብርቱ ጽኑ ነበር አሁን እንግዲህ ፈራን አለ ሰውየው ግን ደስ የሚል ጊዜ ነበር በጣም እኔ ግን እንደዚህ ጩኸት ምናምን አልፈለኩም በእርግጥ ያኔ እኮ እንደውም በጣም እኮ ቫይራል ነበርኩኝ ይመስለኛል በሰዓቱ ግን አልፈለኩም ያኔማ እኮ ጴንጤቆስጣሉኝ ሉተራን የማትታወቂ ጨማቂ ነበርሽ እንዴ እንደዚህ ነበር እንደያል አሁን ይመጡና አንተ ድሮም ገምተን ነበር ሲጀመር አንቺ ድሮም ማንቴ ድሮም አልነበርሽም አንቺ እንደዛ ልታስረግጠኝ ነው እኔ እሱ ጨዋታ ነው የሚደንቀኝ ልክ ሰው የሆነ ወደ ክርስትና ካመለጠ በኋላ ይመጡና አንቺ እኮ ድሮም እንደዚህ አልነበርሽም ዝም ብለሽ እኮ ጥያቄ ስትጠይቂ እኮ ታስታውቂያለሽ የሚሉ ሰዎች እንደነሱ የሚያዝናናኙ ላይ ነው እኔንማ ሲጀመርም እኮ እንደዛ ይሉኝ ነበር አዎ እንግዲህ እግዚአብሔር ረዳው ሰው እንደዚህ ነው እኔ ግን እግዚአብሔርን በጣም ነው የማመሰግነው ባይዚ ያን የወሰንኩት ማለት ላይክ እንደዚህ ጩኸቱን አለመፈለግ ይሆናል ከስንት ነገር እንደጠበቀኝ በጣም አይ እኛም ዝም እንዳንለው እና ለመስን ያደረግነው አልታወቀም ምናምን አይነት ነገር በጣም ደስ ይል ነበር እኮ እኔ ግን እሱ በጣም ረድቶኛል ለብዙ ነገር ማለት ስላይክ ለኔ ፐርሰናል ላይፍ ምናምን ሳይሆን በቃ ከብዙ መታበይም ከብዙ እንትንም ይሄ ሰውም ሆይታ በዛ የለ የሆነ እንትን ስትል ምናምን ታውቀዋለህ ከዛ ውስጥ አለመግባቱ ለኔ ብዙ ነገር አረ በትክክል እኮ አንዳንድ ሰዎች እኮ ያላቅማቸው እንደዚህ አይነት ነገር ውስጥ ይገቡና ከዛ በኋላ ይሄንን ህይወት ለመለማመድ ብዙ ነገር ለማድረግ ሲሯሯጡ ነው እኮ ያልሆነ ሲስተም ውስጥ የሚገቡ ይሄን ነገር ለሰው ፕሩቭ ለማድረግ ብለው ከእግዚአብሔር ጋር የጨረሱትን ነገር ለሰው ፕሩቭ ለማድረግ ሲፈልጉ ወይንም ደግሞ ሰው እንዲያቀላቸው እንዲረዳላቸው ከእንደዚህ አይነት ቦታ ነው ወደ እንደዚህ አይነት ቦታ የመጣሁት ለማለት የሚሄዱበት ርቀት ብዙ ነገሮችን ያበላሽባቸዋልና አንቺ ግን በጣም ከብዙ ነገር ጠብቆሻል ማርያም እድለኛ ነሽ በጣም ካኬ ጋር ያለችው ማነች ጋይስን ያልመስልም ድሮ ህፃን እያለሁ ካኬ ጋር ያለችው ማነች ኧረ ተው ግን ቤትዬ አመሰግናለሁ ጋይስ ፎሎ ያላረጋችሁ ሰዎች ፎሎ አድርጉሽ ዛሬማ በቃ ዝም ብላችሁ ፎሎ አድርጉኝ በደንብና ማዘጋሽ ቲጂ አረኝነት ነው ያልዘጋው ደስ ይበልሽ ፎሎ አድርጉሽ እንጂ በደንብ ዛሬ ሰዎች እስኪ ፎሎ አድርጓል ፎሎ አድርጉኝ ዛሬ ጋይስ እንደዚህ በዓል መስላም ወጣ አስቡት ደግሞ የዛሬ ሳምንት ምን አይነት በዓል እንደምትመስል የሚገርመው ግን ማለት ነው አንተ ወደ ሌላ ሀገር ሊሄድ ነው ማለት ወደ ሌላ ሀገር ሊሄድ ነው አይ ቲንክ እኮ አሁን እኮ ነው ታውቃለህ በዚህ ሳምንት እኮ ነው ላይክ ማክሰኞ አሁን ከነገ በኋላ ምናምን ነው ከነገ አይ ቆይ ቴክ ሚ ኦን ዩር ትራክ አለ ሰውዬው እስቲ መስመሩስ ከተቺ ምንም ነገር አላውቅም ቀኑ እንጂ አመት የሚሆነው አመት ሆነ እናሽ ምን ወደ ውጭ ልወጣ ነው ወይስ ምንድነው? ኧረ እዚህ ወደ ሀገር ቤት ወደ ጅማ ምናምን እሄዳለሁ።
እዚህ አዲስ አበባ አልሆንም። እንደዛ ነው እንዴ? እኔ ደግሞ ከሀገር ልወጣ ነው አይነት። ኧረ ያርግልኝ። አሜን አሜን። ያዥ እጅሽን ቅልብ አድርጊ። እሺ እየዘለልኩኝ ያዝኩት ምንም አልጠቀመኝም። ይሁን አንቺ የሉተራን ጴንጤቆስጣል እኮ አንቺን አየሁ እኮ። ተረጋጋው ነበርኩኝ እኮ እኔ እዛም ቢሆን ብዙ እኮ እንትን አልልም ነበር። በጣም ደስ የሚል አመት ነበር ለነገሩ። እውነት ይለይ ነበረ። ብዙ ነገሮች እያየን የተለወጥንባቸው የተጠቀምንባቸው፣ በጣም በብዙ መንፈሳዊ ህይወት የተባረክንባቸው የተቀደስንባቸው፣ ጥሩ ደግሞ እውቀት ያገኘንባቸው ጊዜዎች ነበሩ እና ደስ ይል ነበር በጣም። ጌም ላይ ለምዶብኝ እንትን ማለት ይሆናል ጌም ላይ ስጫወት ለምዶብኝ። አሁን የሆነ ጊዜም ቀሲስ ቴዎድሮስ ነው እያስተማሩ ሰጥተውኝ እግዚአብሔርን እንደዛ ሳምኩኝ። አረጋ ይስታው ቢያንስ ሌላ ነገር ስጠው። ይሄ ግን አንተ ያበደ ፎቶ ነው ጌታ። እንትኑ አይነት እኮ ነው የዛኛው አይነት ነው ስልሽ ቅድም ካሳየሽው ጋር ተመሳሳይ ነው፣ ግን ከፎቶ አነሳስ ምናምን ነገር አንተ ቪዲዮግራፈር እኮ በቃ አንተ ነበርክ እኮ መጀመሪያ የመጣኸው። አንተ እኔ በአካል ያኔ ነው ያወቅኩ በዚህ። አዎ በአካል በስልክ ያኔ ደግሞ እንትንም አልነበረህም እንጂ መሰለኝ ፕሮፋይል ፒክቸራ ማለት ቪዲዮ ትለቃለህ ነው እንጂ ፕሮፋይል ፒክቸር ሌላ ነበር መሰለኝ። ኧረ አለ ፕሮፋይል ፒክቸር ግን ብዙም አውርተን አናውቅም። ብዙ እንደዚህ ገዝተሽ ገብቼ እንዲሁ አኬ ጥያቄ ምናምን ስትጠይቂ ሼር አደርግልሽ ነበር፣ ጽፍልሽ ነበር፣ ነግቢ ምናምን ነገርልሽ ነበር እንጂ ይሄን ያህል ትውውቅም ንግግርም አልነበረንም። ተዋወቅነውም በስርዓቱ ያወራነው ምንም ያልነውም እዚሁ የጥምቀት ማለት ነው። እኔ ብቻ ነኝ አይዊትነስ እንግዲህ ከዲያቆናትና ከቀሳውስቱ ውጪ ለብቻ እኔ ብቻ ነኝ መጠመቋን እርግጠኛ መሆን ሰው። አመኑህ ግን እና ታዲያ ያሉበት ድረስ ይዤሽ መጥቼሽ እንዴት ነው የማልታመነው እንዴ? ግን አመሰግነዋለሁ እግዚአብሔርን እንደዚህ አይነት ውሳኔ ወሰኔ። አሁን ምንም አይቆጨኝም ማለት ነው። በጣም ጥሩ ውሳኔ። የአምላክ ከመሆኑ ውጭ ምን የሚያስቆጭ ነገር አለ እንዴ? አሁን እንደውም ተጋግሎ ነገሮች እንደዚህ ግልጥልጥ ብለው የበለጠ ደግሞ ስለ ትምህርቱ ምናምን ነገር አውቀሽ ቢሆን ብዙ ነገር ትጎጂ ነበር። የሚገርምሽ ያኔ በጣም ቀላል ነበር። አሁን ግን እልህ ውስጥ ከቷል ሰው፣ እልህ ውስጥ ገብቷል። የሆነ የሚነገረው ትምህርት የሚሰጠው ትምህርት ምናምን የብሽሽቅ ይመስሏል። ያኔ ግን ትክክለኛ ለማወቅ ነፍስን ለማዳን የሚደረግ ጥረት ነበርና በጣም ደስ ይላል። በዚህስ አምላክ በጣም ነው የረዳሽ። ኦን ታይም ነው የተገኘሽው። እውነት ነው። በጣም እግዚአብሔር ብቻ ጥሩ ነበረ። በጣም ባይዜ ማለት ነው። ልመለስ ራይድ ውስጥ ልመለስ በቃ ላይክ በጣም እየፈለግኩ ነበረ። በቃ አዙረው ልበለው ሜክሲኮ እስክደርስ ድረስ በቃ ኮንፊውዝድ። ግን ያ በዛው ያ ሞመንት ነው በጣም ብዙ ሰዎች የሚያስጨንቀው። ለጥምቀት የሚካሄድበት መንገድ ያ ውሳኔ መጨረሻ ውሳኔ ስለሆነ ትንሽ ሰውን ያስደነግጣል። ደግሞ ትዝ ይልሻል ነው የጠየኩሽ ከጥምቀት ስትወጪ ምናምን ነገር ምን ተሰማሽ ብዬ ነበር የጠየኩሽ። ያ ኤክስፒሪየንስ በጣም በቃ ስልሽ እኔ በልጅነት ስለሆነ የልጅነት ጥምቀት ስለተጠመኩት ብዙ ኤክስፒሪየንሱን አላውቀውም። ግን ሰውን እንደዚህ ትልቅ ሆኖ ሲጠመቅ ምናምን ነገር በልጆቼ አይቼዋለሁ። በቃ በልጆቼ የራሴን አይነት ስሜት የተሰማኝ በቃ የሆነ የሚያረጋጋ ደስ የሚል
እምባ የሚሞላ መንፈስ አለ ይታወቃል። ግን ትልልቅ ሰው ሆነ ሲጠመቅ ያንን ነገር ማወቅ እፈልጋለሁ። ደምረውን ጠይቄያለሁ፣ ተሙን ጠይቄያለሁ፣ አንቺን ጠይቄያለሁ። በቅርቡ የተጠመቀ አንድ የሱፍ የሚባል ልጅ አለ። እሱን በሞመንት ሁልጊዜ ሰው ከጥምቀት ሲወጣ መጀመሪያ የምጠይቀው ነገር ምን ተሰማህ የሚል ነው። ግን ያኔ የነበረው ፊሊንግሽን እስኪ አሁን እዚህም ላሉ ሰዎች ንገራቸው። ያስፈራልም የሆነ ግን እውነት ለመናገር ኮንፊውዝድ የጥፋተኝነት ስሜትም ይሰማል። ባይዚ እውነትን ለመናገር በነገራችን ላይ በጣም እንትን አታርጉት፣ አትጠብቁ። በጣም ማለት የሆነ ይሄ ብዙ ዝብርቅርቅ ያለ የሆነ በጣም ደስትም ይላችኋል፣ የሆነ ነገራችሁ ደስት ይለዋል። በቃ ግን አት ሴም ታይም ደግሞ የሆነ ጥፋት ያረጋችሁ የሆነ ሰዓት እንደዚህ አይነት ፊሊንግ ይመጣባቸዋል። እኔ ያው መንገድ ላይ ልመለስ ራይዱን አዙሮ በራይድ ነበር እየሄድኩ በቃ የሆነ ምክንያት ልፈልግ እንትን ላይ ነው ሄደዋል። በጣም ብዙ ሀሳቦች መጥተውልኛል። ከዛ ከሄድኩም በኋላ እዛ ደስ የሚላል ያስፈራል። ከዛ ደግሞ ልክ እንዳልኳችሁ ነው እንደዚህ አይነት ስሜትም ደግሞ መሀል ላይ በጣም ግን ያስፈራል። እንደዚህ አይነት ኤክስፒሪየንስ ስለሌለኝ እኔ ያስፈራል በጣም። ጣትሽን ሲይዝሽ ምን ተሰማሽ? ቪዲዮ የለም እንጂ እኮ እንባዬ መጥቶ ነበር። እኔ ግን በጣም እኔ አይቼሽ ነበር። ያው ቪዲዮ ፊቴ እንዳይታየውም ነገር ስላልሽኝም መቅረጽ ስላልፈለኩኝ ነው እንጂ እኔ በደንብ አይቼሽ ነበር። ያለ እንባዬ መጣ፣ በጣም እንባዬ መጣ፣ በጣም እንባዬ መጣ። እንትን ያደርጋል። ይሄ እንዴት ነው ላይክ አይ ዶንት ኖ ብቻ ኢሞሽናል ያደርጋል ያ ሞመንት። በጣም ከጥምቀት ሲወጣ ደግሞ የሆነ ጭምት የሚያደርገው ስሜት የሆነ ነጠላውን አድርገሽ ምናምን ጥቅልል የምትይው ነገር የሆነ አንገት ውስጥ ራስሽ ትከሻሽ ውስጥ በረደኝም በቃ ብዙ ስሜት ነው የሚሰማ ባይዜ ያ ስሜት ነው በቃ የሚገርምሽ። ከዚህ በፊት የነበረውን ነገር ያው ትልቅ ስለሚሆን ከዚህ በፊት የነበረውን ነገር ወቀሳ አለ፣ ይወቅሳል። ደግሞ በጥምቀት የሚገኘው በጎ ሕሊና አለ። ለወደፊቱ የሚሰማሽ ጥሩ ነገር የምታገኙ ቅዱሱን የሆነ መንፈስ እንደተቀበልሽ የሚሰማሽ ስሜት አለ። ቀጥሎ ደግሞ ወደ ቅዳሴ ስትገቢ ወደ ቅዱስ ቁርባን ስትሄጂ የተነገሩሽ ነገሮች ቅዳሴ ላይ ይሽው ምናምን ነገር አንቺ እንደውም ሉተራን ስለሆንሽ ላንቺ ቀላል ነው። ሌላው ለጴንጤ በጣም ትልቅ ኤክስፒሪየንስ ነው። ምክንያቱም አሁን ከቅርብ ጊዜ ወዲህ ያልተለመዱ ነገሮች አሉ። ይሄ ንዑሰ ክርስቲያኖችን ወደ ክርስትና ያልመጡ ሰዎችን ማለት ነው። ገና በትምህርት ያሉ ሰዎች ቅዳሴ ወስዶ ከዛ እስከ ጻው እስከሚባል ድረስ እንኳን ቆይቶ ቅዳሴ ማለማመድ ምናምን ነገር ብዙ የለም አሁን ማለት ነው። ቀጥታ ወደ ቅዳሴ ወደ ጥምቀቱ ይገባሉ። ይሄ ነገር ስለሌለ አዲስ ይሆንባቸዋል። አንቺም እኮ ስትይ ነበር ድፍት ሲሉ ድፍት እያልኳል። የሆነ ሰዓት ደግሞ ርቦኛል ነበር። በእናትህ ለምንድን ነው ቶሎ ቢነሱትን አላለው ጌታ። ከዛ ግን ያ ደስ ኦልሞስት ከግማሽ ቅዳሴ በኋላ ስለሆነ ወደ ቤተ መቅደስ የሚገባው እሱ ነገር እንትን ይላል፣ አጠር ይላል ስግደቱ ምናምን ነገር። አይ ደስ ይላል። በጣም ጥሩ ኤክስፒሪየንስ ነበር። ያው እንግዲህ ከዛ በኋላ ግን ጀግኒት ሆናለች እና እንደምታዩት ዛሬም ደግሞ ተሞሽራለች። ክርስቶስ ሙሽራ ነገር ነች እና ደስ ይላል። እንትን እንዳታበዛብኝ ፈተና። ስማ አንቲ እምባይ መጣ ስትይ ለምንድን ነው ጓደኛዬም ሻሃዳ ስትይዝ አለቀስኩ አለች ምናምን አለች። እሷ ነፍሷን መሞቷ ለስጋዋ ሽክ ብላት ስጋዋ ሪፍሌክት እያደረገ ነው እንጂ እንደኔ አይደለም አይደል? አዎ ያኮ ወቀሳ ነው። የሚገርምሽ ልክ እዚህ ጋር በጎ ሕሊናሽ እንደሚወቅስሽ ከዚህ በፊት ያለፈውን ነገር ያም እኮ ይወቅሳል። በጣም መንፈስ ቅዱስ በጣም ወቃሽ ነው እና
ይሄ የመውቀሱ ስሜት ውስጥሽ እንዳለ ይሆናል። የምትክጂው ነገር እዚህ ጋር ስትመጪ ደግሞ የምታገኘው ነገር ብዙ ነገሮችን ያመሰቃቅልብሻል። ምን አይነት ነገር ውስጥ እንግዲህ አምላክን መካድ የመሰለ ትልቅ ባልሆነ ውሳኔ ውስጥ የምትከቺውን ነገር አለቀስኩኝ ምናምን ነገር በጣም ጥሩ ነገር አገኘው በሚል የለቅሶ የደስታ ስሜት ተሰማኝ ሳይሆን እዚህ ጋር ያለው መንፈስ ቅዱስ ክደሽ እየሄድሽ መሆኑ ውስጥሽ እየወቀሰሽ ነው የምታለቅሽው እንጂ የደስታ አይደለም። ይሄ እንኳን የታወቀ ነው። ደግሞ የሚያለቅሱት እኮ ክርስቶስን ክጃለሁ የሚልበት ሰዓት እኔ 5% ጴንጤ ያለብኝ ከባህሪ አንተ ነው ይመልስ እንደውም ይሄን አንተ እኔ እንደውም ጴንጤ 5% አለብኝ። እስኪ ንገረኝ እንደሆነ ያሻሽላለሁ። በእውነት ስንት ፐርሰንት ነው ያሉሽ? አላየውም ነበር ኮሜንት 95% ጴንጤ 95% ኦርቶዶክስ እንጂ 5% የጴንጤ ባህሪ ያለብሽ። እኔ እንደ ጴንጤ ስግጥ ብለሽ አይችሽ አላውቅም። ጴንጤ ነው። አይ ከተጠመኩኝ በኋላ እኮ ነው። አሁን እኮ አይደለም፣ ድሮ እኮ አይደለም። ያው ሊመስላቸው ይችላል። ሼር ስታረጊ ምናምን ነገር ስታይ የቤተሰብ ነገር ኦር የድሮ ምናምን ነገር ሲያዩ እንደዛ ሊያስቡ ይችላሉ እንጂ ሪፖስት ምናምን ማድረጋቸው ቪዲዮዎች የወንድሞቼን እና የእህቶችን አፕሪሼት ማድረግ ስላለብኝ እና ቫይራል እንዲወጣላቸው ነው እንጂ የሌላ ሰው ሪፖስት አላረግም። ያነሱን ግን ያው ለዛ በትክክል እኔ እንደዛ ነው የሚገናኝ ነገር የለውም። በትክክል እና ለዛ ነው ጋይስ። እሺ ሌላ እንዲህ አንተ ነጭ በነጭ ለብሰሃል። ኦኬ ሰማያዊ ነው ሰማያዊ ነው። እሺ ሚዩት ነው ባይዚ አይ ሰማያዊ ነው ለካ አልኩኝ። በደንብ የሚያጽናናሽ የመጽሐፍ ቅዱስ እኔ መጽሐፈ ሩትን ኑሐሚንን በጣም ነው መወዳት። በቃ ምን ትሆኑ ዋርሳ ያላሳጣሽ እግዚአብሔር የተመሰገነ ይሁን ተብላ እስኪመሰገንላት ድረስ ስለሆነ እግዚአብሔር በእሷ ህይወት ታምር የሰራው እሷን እወዳታለሁ። አይምን እሱን ታሪክ ሳነበው በጣም እጽናናለሁ። አንተ እኔ የራሴ ስም ኑሐሚን ስለሆነ አይደለም። አይ በጣም ደስ የሚል ነው እኮ የራስንም ስም ቢሆን እኮ ከመጽሐፍ ቅዱስ ስለተገኘ እኮ ቢወደድ ማን ይጣላል እኮ። እና ወራጅ አለ ልበል እንዴ? ነኝ ደስ እንዳለ አንተ ጥያቄህን ከጨረስክ ልጄን ደግሞ ትንሹ ልጄን ገላልጠብ ደግሞ አይ እሱ የተሻለውን መርጠሃል። አይ በቃ እንትን ልበልና አሁን ነው ከእንቅልፍ የተነሳው ምናምን እንትን ልበል ነው ወደ እሱ ልመለስ። እሺ እንግዲህ በጣም ደስ የሚል ዓመት ነው። እንግዲህ ሁለተኛው ይደገም፣ ሶስተኛው አራተኛው እያለ ለዘላለም በቤቱ ያጽናልን፣ ለፍሬ ያብቃል። እንግዲህ አንቺ ምክንያት 30 60 90 100 ፍሬ የምናፈራ ነው እንግዲህ። አሜን አሜን። መልካም ጊዜ ካለው እመጣለሁ ወደኋላ በቅላል። ድንግል እኛም አሜን። ባይዜ መጽሐፍ ቅዱስ ክፍል ኑሐሚን አንብቡት። ባይዜ በእውነት መጽሐፈ ሩትን አንብቡት። ጋይስ ደግሞ አጭር ክፍል ነች ምናምን በጣም
ትዱናችሁ የምታነቡት ብታነቡት ኢንተረስቲንግ ነው። እና የሜሪን አሁን ሙሉን አናወራም ጋይስ። ሜሪ ከገባሽ ግቢ። ግን ዩቲዩብ ቻናል እኔና ሜሪ ዩቲዩብ ቻናል ልንጀምር ነው፣ ፖድካስት። እዛ ፖድካስት ላይ አሁን ያልተወሩ በጣም በቃ ብዙ ነገራችንን ሼር እናደርጋለን። አሰውመን አሰ ክርስቲያን ፐርሰናል ኤክስፒሪየንስ ምናምን እና እዛ ላይ ገብታችሁ እስኪ ቆይ ለምንችግ እኔ እኮ የሆነ ዩቲዩብ ቻናል ነበረኝ በእናታችሁ ትንሽ ሰብስክራይበር ያለው እዛ ጋር እንቀጥልበት ወይስ አዲስ ዩቲዩብ ቻናል ልክፈት? እስኪ ዲስከስ ዊዝ ሄር ከማን ጋር? ከሜሪ ጋር። እሺ እንጠብቃለን። ነው የሚደቋስ እንኳን አብሮ አደረሰን፣ እንኳን አደረሳችሁ። እና ሰሞኑን በጣም በቅርብ በዚህ 2 ሳምንት 3 ሳምንት ውስጥ ፖስት እናደርጋለን። ምክንያቱም አሁን ከዛ በፊት ያው ዩቲዩብ ዝም ብሎ አይጀመርም ጋይስ። ማይክ አለ ምናምን ስቱዲዮ ምናምን እና ስቱዲዮ እንኳን ባይኖር ችግር የለውም። ማይክ ምናምን ያስፈልጋል፣ ካሜራ ምናምን ያስፈልጋል ምናምን ነው። እነሱን ነገሮች አስተካክለን እንመጣለን። እሺ የዛሬ ቀን በጣም እሺ። ሌላስ የት እንግባ? ፖድካስት ነገር ነው የሚሆነው ጋይስ። ፖድካስት ነገር አምና የከፈትኩት የዩቲዩብ ቻናል ነበረ፣ ግን ይኑር አይኑር አላውቅም። ባዮ ላይ ዩቲዩብ ቻናል አለ። እስኪ እኔ ባዮ ላይ ስትገቡ ዩቲዩብ ቻናል አለ ጋይስ፣ ሊንክ ነገር እስኪ ዩት። ፍጹም የመጀመሪያው ቪዲዮ እኔ እና እሷ ብቻ ነን የምንሆነው። ከዛ በኋላ ግን ሰዎችም እንጋብዛለን ምናምን። የለም አይደል? አሮኖ ሪሙቭ አድርጎት ይሁን ቲክቶክ አላውቅም። በጣም ይሁን ነገር ስል በጣም ቫይራል ይሆናል እና አይ ጀስት በቃ በጣም ብዙ ነገሮችን ሳይለንት አርጌ ደብቄ ምናምን ያው ብዙ ነገር አለ፣ ፋሚሊ አለ ምናምን እና እንሞክር ነበረ። አይ ዶንት ኖ ላይክ ከዓመት በላይ ስለሆነ ሊጠፋ ይችላል። እሺ ጋይስ አላውቅም። ድንግል እንትና በገባች ናቱ ነው የመጀመሪያ እንግዳ። ናቱ እኮ ጋይስ ምን አለ ጴንጤ ጴንጤ አልኩኝ። ጴንጤ ሚስት ዲፔንድስ ኦን ማይ ዋይፍ የኔ ሃይማኖት እና ጴንጤ ከሆነች ጴንጤ ሆናለሁ፣ ኦርቶዶክስ ከሆነች ኦርቶዶክስ ሆናለሁ፣ ካቶሊክ ከሆነች ካቶሊክ ሆናለሁ፣ ሉትራን ከሆነች ሉትራን ሆናለሁ፣ ጴንጤቆስጣል ከሆነች ጴንጤቆስጣል ሆናለሁ። አሁን ጂሰስ ከሆነች ይሄን አላለሁ። በቃ ከእነዚህ ውስጥ ያላችሁ ሴቶች ናቸው። ለሱ ተፈላጊ ሴቶች ወዳ ቤተሰቦች አይደሉም። መች መጣ ናቱ? ከፕሮቴን መጣል። ሁለት ናቱ ናቸው ያሉት። አንደኛው ናቱ ጀምረው እንግዲህ እንደምታውቁት በቅርብ ዓመት ነው ወደኛ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀላቀለን ማለት ነው። የቀደመው ህይወቱ በፕሮቴስታንቱ ዓለም ፓስተር የነበረ በዛኛው እየለመኑ ነው ማለት እንትን እያሰባስበው ነው። ፓስተር ነበር እንደናንተ ደምረው በቃ እቺ ነገር እኮ ታውኔ ፓስተር አልነበርኩም እያለ
ይላሉ። ፓስተር ነበረ ይላሉ ሁልጊዜ። እዚህ ነገር ላይ አልገባም። የምን ቤተክርስቲያን ነው? አይ እሱን አይደለም ፍጹም። አመሰግናለሁ። ነበረው ግን ብዙ አይደለም። ብዙ አይደለም ግን ነበረው። ሰላም ቴንኪው። ሌላ እዛኛው ቪዲዮ ላይ እኮ እያየሁ ነበር ፖስት አለው ብዬ ምንም አልተሳካልኝም። ምንድነው እንትን ሆኑ ሜምበር ሆኑ ፎሎ አድርጉ ቤቱን። ስቲፍዬ ቴንኪው። ሆሳና ለበ እንዴ በጣም ብዙ ቪዲዮ ፖስት አድርጌ ነው ቫይራል ማለት። አቬኒ እስኪ ሪፖስት አድርግልኝ በእናንተ ቪዲዮ እንትን አልወጣልኛል ቫይራል ግን ማኪ ደህና ነች? ሪፖስት አድርጉልኝ ጋይስ። ያኛው እናቱ ቆዝ ነው። የፓስተር ልጅ ነበራ። የፓስተር ልጅ ነበረ። ባይዚ ያኛው አፖስትሊክ ነው የሚለው። አብነት እየተማረ ነው። ኦኬ ያላቀ አንድ እንትና የሚባል ልጅም ነበረ ስም ጠፋብኝ። አሜሪካን ሀገር ነው ያለው እና እሱም ኢቨን እንዲያቆን ሊሆን ነው ብላ ነገር ነው እየሰማሁ ነበረ ባለፈው። ኧረ አሁን ምን አይነት መዝሙር ነው የመጣብኝ? የማቴንኪው ቶኒ ጎበዝ ነው። ጎበዝ ነው። ከተጠየቁት ጥያቄዎች ውስጥ በቃ የለም። ፕሮቴስታንት ማለት ምን ማለት ነው? ፕሮቴስታንት ማለት ምን ማለት ነው? አሁን ሄለን ይጠይቅ። እንግሊዘኛ ቃል ነው። ብዙ እንኳን አደረሰ። እንግሊዘኛ ቃል ነው። ምንድነው መቃወም ማለት ነው። ፕሮቴስታንት ማለት ተቃዋሚ እንደማለት ነው። ለኔ አሁን ይሄ ጥያቄ ምን ማለት ነው? ፕሮቴስት አደረገ እንደማለት ነው። ተቃወመ፣ ቃዋሚ እንደማለት ነው። ኦርቶዶክስ በጣም የምትወጂው መዝሙር በዜማ በየለን አምሮብሻል። አመሰግናለሁ ዳኒ።
በክርስትና ውስጥ የዘወትር ልማድ መሆን ያለበት።